አንቺ ምልህኛ እየተፋቀርን የፍቅር ራብተኛ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ከምር እንግዲህ የብሩኬ ምላሽ ምን ይሆን እያልን ሁላችንም አጓጉቶን ይሆን? ሀይሚን ይቀበላታል ወይስ ያኮርፋታል ወይስ በቃ ይመልሳታል? ቅሬታ በልቡ ይሻክራል ምናምን በቃ ብዙ ነገር ውስጣችን ላይ ነበረ። ደስ የሚለው እኔ እኮ አፈቅርሻለሁ ሲጀመር አንቺ እኮ ነሽ አኩርፈሽኝ ሰው ሀገር ሄድሽው፣ እኔ እኮ አላኮረፍኩም፣ እኔ እኮ ይቅርበኝ እያልኩሽ ነበረ ቅመምዬ፣ እባክሽ የነፍስ ሁለተኛ ግን ሰው ሀገር እንዳትሄጂብኝ፣ ሌላ ሀገር እንዳትሄጂብኝ፣ ርቀሽ እዚህው አበጣ ገቢ ሆነሽ ብትጨቃጨቅኝ ይሻለኛል አደራሽን ብሎ ቃል አስገብቷታል ማለት ነው። ቤተሰቦቼ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በጣም 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 ነው ደስ ያለኝ። እንግዲህ ይሄንን ሚና የተጫወተው ናቲ ወንድማችን ነው። እንግዲህ የብሩኬና የሃይሚ አባታቸው ማለት ትችላላችሁ። በጣም ከልብ ነው የማመሰግነው። እሱ ባይገባ ምናልባት ሃይሚም ላትመለስ ላይታረቁም ይችላል። ብቻ የሚሆነው ነገር ነው የሆነው ማለት ነው። እና በጣም በጣም ነው ደስ ያለኝ። እንግዲህ አይታችኋል ምን እንዳለ። እኔ ምልህኛ አንቺ ምልህኛ እየተፋቀርን የፍቅር ራብተኛ ኩርፊያው ተከብዶኝ ፍቅርሽ ልቤና ደው መኩራቱ ቀረና የሚል ሙዚቃ በመሃል አስገብተዋል። መሃል ላይ ራሱ ያስገቡት ሙዚቃ እንባ ያመጣል። ሲተቃቀፉ አይታችኋል። ተላቀሱ እኮ እናንተ። ወይኔ ፍቅር እናንተ። ሰው ሲነፋፈቅ በቃ ሲገናኝ እንደዚህ ነው የሚሆነው። እኔ በነገራችን ላይ እስካሁን ያው አፍቅሬ ስለማላቅ ነው እንዲህ ምላችሁ። ግን ተፈቃቅሮ የተለያየ ሰው በቃ ሲገናኝ እንደ እንባ በእንባ ነው የሚራጭዋ ቤተሰብ። እስኪ አፍቅራችሁ ያያችሁት ቢያንስ ኮሜንት ላይ ያሳውቁኝ። ሰምታችኋል። እና በነገራችን ላይ ትክክለኛ ሪር በቃ ወይኔ ደረቱ ላይ አንገቱ ላይ ሂዳ ለክካለች። እናንተ ፍቅር እኮ አሪፍ ነው። ግን አያችሁ መጀመሪያ ማለት ነው የምታፈቅሩትን ሰው ተለይቸው እኖራለሁ አይደለም። በነገራችን ላይ አንዳንዴ ትዳር ራሱ በትነን ወደ ቁርጡ ሲገባ ፍርድ ቤት ወይም ወደ ፍርድ ቤት ወይም ደግሞ 80 ለመቅደስ ስናስብ ወደ ቁርጡ ስንሄድ ድንገት ተለያይተን በቃ አልፈልግም እንደውም የራሳችሁ ጉዳይ ብተብለን ባል የሚሆን ሚስት በጣም የሚጸጽተን ታይም አለና ነገሩን ሳይረፍድ ማስተካከል ይቻላል። እዚህ ጋር ሃይሚ በቃ በጣም ተወዷለች ብሩኬን። ግን በቃ ከሱ ርቄ የራሴን ህይወት ልኖር ብላ እንኳን ሂዳ 2 ቀን ራሱ መኖር አልቻለችም። በሄድ በማግስቱ ነው እንግዲህ አልቅሳ ቪዲዮ የለቀቀችው። ሶያ ማለት በጣም እንደምታፈቅረውና ከሱ ጋር ተለይታ መኖር እንደማትችል በቃ ልቧ መዘንጠል እሱ ጋር እንደሆነ መተኛት ተኝታም እሱን ነው የምታስበው። በቃ ያንን ነገር ነው ሃይሚ ያስተማረችን ያሳየችን ማለት ነው። በቃ ያለሱ ህይወቷ ባዶ እንደሆነች ብሩኬም ያለ ሃይሚ ህይወቱ ባዶ እንደሆነ ነው እንግዲህ እዚህ ጋር በጣም እንደሚፈቃቀሩ ሁነው በቃ ተለያይቶ ሁለት ፍቅረኛ ማሞች ተለያይተው መኖር እንደማይችሉ ግን አያችሁ አይደለ? ድራማም ላይ ስናይ ትክክለኛ ሪል የሚፈቃቀር ሰው ምን ጥላት፣ የጓደኛ ጥላት፣ የቤተሰብ ጥላት ቢገባ ማለት ነው። በነገራችን ላይ ባልና ሚስት በጣም የሚፈቃቀሩ ከሆነ ባል ለሚስቱ ጥሩ ከሆነ ሚስት ለባሏ ጥሩ ከሆነች በመሀላቸው ፍቅር ካለ ምንም አይለያዩም። እውነቴን ነው የምነግራችሁ ማለት ነው። ግን የአማት አማተኛ የአማት ቅናተኛ ትዳር ያፈርሳል የሚባል አባባል አለና በእርግጥ የቤተሰብን ፍላጎት የቤተሰቡን ፍቅር ያስፈልጋል። ሰላማችሁን ሊነሳችሁ ይችላል። ግን ሪል ከተፋቀሩ ማንም አይለያያቸውም። እውነቴን ነው የምነግራችሁ። አሁን እነ ሃይሚ ያልገባባቸው ጉድ የለም እንግዲህ በሴትም ሆነ በቃ በተለይ ደግሞ እዩን እናፈቅረዋለን እያሉ በጣም ብዙ መከራ አሳልፋለች። በነገራችን ላይ ብሩኬ እኔ ነው ብላ እሷም ተናግራለች። በጣም እየታገለች ነው እንግዲህ ባስ ብሎ እንግዲህ ልጅ ከብሩኬ ያለው ተብሎ ከሚባል ድረስ እንግዲህ ከልጅ በላይ እንግዲህ ያስቡ። ልክ እንደምናየው ፊልም እኮ ነው የሚሆነው። ቱርክ ፊልም፣ ህንድ ፊልም አይታችሁ ከሆነ ብዙ ጊዜ ባል በሆነ ስህተት ይሄዳል፣ ሴት ጋር ያድራል፣ ልጅ ይወለዳል፣ የእሱ ልጅ ነው። እንደዚህ አይነት ሚስት እያለው ሂዶ ያችን ይዋሻል። ከዛ በኋላ ላይ ያችኛዋ ደግሞ ፍቅረኛ ይዞ ምናምን ስታውቅ ኮንታክት ይሆናል። ያችኛዋ አንደኛዋ ቀንታ ወይም መጥፎ ሆና ሂዳ ለሚስቲቱ ወይም ለውሽማይቱ ትናገራለች። የዛኔ ትዳር ይፈርሳል ማለት ነው። እና ግን ትክክል በቃ ጥሩ ነገር የምታረጉ ከሆነ ለባላ በቃ እንትን
በሚሆነው ነገር ሰፖርት እያደረገ የምትደግፈው ከሆነ መጨረሻ ላይ ከዛች ጋር ከጥሩይቱ ጋር ነው የሚሆነው እና እንግዲህ እግዚአብሔር ይመስገን ሀይሚና ብሩኬ ታርቀውልናል። አሁንም ወደፊት ብዙ ነገር ሊገጥም ይችላል። እነሱ ሲፈልጉ ብቻ ነው። በነገራችን ላይ በጣም በጣም ነው ደስ ያለኝ እውነት ለመናገር ይሄ ነው ብሎ ለመናገር ቃላት ያጥረኛል። እንደዚህ ብሩኬ ቅፍ አድርጎ ይቀበላታል አላሰብኩም ነበር። ብዙዎቻችሁ ደስ ብሏችኋል ማለት ነው እና በጥቅሉ አፍቅራችሁ ተሎ ለመለየት አትሞክሩ። መጨረሻ ላይ ከምናለቅስ ሁሉን ነገር አጥንት ነው እኔ እሱ ተለይቼ መኖር እችላለሁ አልችልም የሚለውን ካጠናን በኋላ እንዴት ራሴን አስተዳድራለሁ። በነገራችን ላይ ራሳችን ፏ ብለን ለማስተዳደር መጀመሪያ ራሳችን ችለን ማግባት አለብን። በራሳችን ኮንፊደንስ ኑሮን ማለት ነው። ሰምታችኋል። የወንድን ሀብት የወንድን ገንዘብ ተመክታችሁ አታግቡ እሺ እህቶቼ ማለት ነው። ብዙዎቻችን አሁን ስደት ዓለም ላይ ነው ምን እንከራተተው እና ብዙ ጊዜ ስደት ዓለም ላይ ሂደን ስንመለስ ብዙ ነው ፈላጊያችን። ለምን ብር አላት ስለምንባል ማለት ነው። ያው እንደዚህ እንደ ሀይሚና እንደ ብሩኬ ሁላችንም ተሟልቶልን ብር ኑሮን ብር ያለው አናገኝም። እድል የናሳምረው ነው እና ከተሻለው እና በቃ የሌላችሁም ዝም ብላችሁ ጥልቅ አትበሉ። በእርግጥ ፈጣሪ ነው ሰጩ፣ አላህ ነው ሰጩ። ቢሆንም ግን ከኛም ደግሞ የምናያቸው ነገሮች አሉ። ገብታችኋል እና አደራችሁን ድጋሚ ስደት እንዳንሆን ያለንን በአግባቡ ይዘን ያለንን በአግባቡ እንጠቀም ማለት ነው። ወደፊት እንዴት ነው ወልጄ ስደት ዓለም ልጄን የማሳደግ አቅሙ አለኝ። እሱ ቢለየኝስ እሱ ቢተወኝስ እንዴት ነው ልጄን ራሴን ፏ ብዬ ወይም ደግሞ ባለኝ አቅም ራሴን ማስተዳደር ልጄን ማሳደግ ያለብኝ ብላችሁ ወስናችሁ ነው ትዳርም ራሱ መግባት ያለባችሁ። ያ ስላችሁ ግን እድሜ ልካችሁን እንዲህ ማድረግ አለብኝ ብላችሁ እድሜ ልካችሁን አረብ ሀገር መስራት የለባችሁ። ምክንያቱም እኛ ሴቶች እድሜ ገደብ አለን እና በኋላ ይቆጨናል። ወልደን እንኳን የምንሰራው ነገር ነው። ይሄ ችግር የለውም። ገንዘብን እናገኘዋለን። ግን ልጅ ፍጥርቅ ብንል እድሜያችን ካለፈ አናገኘውም እና ሁሉን ነገር በሰዓቱ ማድረግ ይቻላል እና ለማንኛውም በጥቅሉ ወደዚህ የገባውባችሁ ያው ብሩኬ እንግዲህ ሀይሚ ተለይታው እንኳን ብትሄድ መኖር አልቻለችም። ገብቷችኋል? እዚህ ጋር ምን ያህል እንደሚፈቃቀሩ ነው ያሳየችን ሀይሚ ማለት ነው። ሰው ሲፈቃቀር ደግሞ ተለያይቶ መኖር እንደማይችል በቃ ፍቅር ሁሉን ሰባሪ ሁሉን ጥላቻ እንደሚሰብር ነው ያሳዩን እነሱ ማለት ነው። አያችሁ ናፍቆት ሀይሚ ራሱ ተይው ብሎ አለቀሰ እኮ በቃ እኔ እኮ አላኮረፍኩሽም አንቺ ነሽ ቅመምዬ እኔም ብዬ አኮርፌሻለሁ አላት። እንግዲህ ስለናፈቀችውም ማለት ነው። እሷ ብዙ ነገር ተናግሬዋለሁ ብላለች፣ ግን ያ ሁሉ ትዝ አላለውም ሲጀመር ብሩኬ ማለት ነው። እና ሀይሚም አንተ ከታረከኝ እኔ ታርቄ ያለው ችግር የለም፣ ግን እሷ ተጣልቻለሁ ብላ ሄደችው እሷ ናት። ግን ፍቅር ምን ያህል ኧረ ወይኔ ብቻ ግን በጣም ደስ ይላሉ። ፍቅራችሁን ያዝልቅላችሁ፣ በደስታ ኑሩ፣ ውለዱ፣ ክበዱ ነው በቃ የኔ ምኞት። ጨረቃ ፋሚሊ በጠቅላላ እንኳን ደስ አላችሁ፣ እንኳን ደስ አላችሁ እላችኋለሁ። መልካም አዳር ቤተሰብ።